ቆይታችሁ እንዴት ነው ተመልካቾቻችን? ከኤንቢሲ ቅዳሜ መዝናኛችን ጋር ዘና ፈታ ያላችሁ እንደሆነ ተስፋ እናደርጋለን። እንግዲህ እናንተ አብራችሁን ከቆያችሁ የተለያዩ መሰናዶችን አሁንም ወደ እናንተ ማድረሳችንን እንቀጥላለን። አሁን ላይ ደግሞ የእንግዳ ሰዓታችን ላይ ተገኝተናል። እንደሚታወቀው እንግዲህ የጥር ወር መግቢያ ላይ ጀምሮ እስከ የካቲት መግቢያ ድረስ የሙሽሮች የሚዳሩበት ወቅት እንደሆነ ይታወቃል። ታዲያ በሶሻል ሚዲያ ሰሞኑን አነጋጋሪ የነበሩ አንድ ሙሽሮችን እዚህ ስቱዲዮ ጋብዘንላችኋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በሶሻል ሚዲያ ስም ምህሪውና ቤኪ አይደለ? ምህሪና ቤኪ እንኳን ደስ ያላችሁ። እንግዲህ ሰዎች በሶሻል ሚዲያ ስማቸው ነው የሚያውቋችሁ። ስለዚህ በትክክለኛው ስም እንጀምርና እንተዋወቅ። ምህረት አባላለሁና እሺ፣ ብሩክታዊት ደርቤ ይባላል። እንኳን ደህና መጣችሁ በድጋሚ። ሰሞኑን እንግዲህ ከቅርቡን ጀምረና በቅርቡ ነው ሰርጋችሁን ያደረጋችሁት። ስንት ጊዜ ሆነው ማለት ነው? አንድ ሳምንት። ትኩሱ ላይ ነው አይመጣ። ምን ይመስላል እንደው እስኪ በዚህ ሳምንት ውስጥ ምን ይመስላል የትዳር ነገር? እንዴት እያጣጣማችሁት ነው? እኔ ብዙ ሰዎችን አግቡ እያልኩ እየመከርኩ በሪሌሽንሽፕ ላይ ያላችሁ ጧት ብትገናኙ ማታ መለያየት ይኖራል። በስልክ ነው ጉዳዩን የምትጨርሱት። ናፍቆት ይኖራል። ነግቶ እስክትገናኙ ድረስ የሚኖረው ስሜት ይኖራልና ወደ ትዳር ሲመጣ ደግሞ አንድ ጎጆ ውስጥ አይደለም የምትሆኑት። ውሎ አዳራችሁ አንድ ላይ ይሆናል ማለት ነው። የሳምንት እድሜ ቢሆንም ልምድ ለማካፈል ይሆናል። እንዴት ነው? አሁን በጣም ተመችቶናል። እኔ ተመችቶኛል። ሰው ራሱ አግቡ እያልኩ ወፈርክ በጣም ላይቭ ላይ ወፈርክ ነው እያለ ነው። በጣም ደስ ይላል። ጨዋታችንን ለመጀመሪያ ያክል እንዴት ተዋወቃችሁ ከሚለው እንጀምር። ባለቤትህን እንዴት ባለ መልኩ አገኛት ይችን ቆንጆ ከሚለው እንጀምር። ፌስቡክ ላይ ነበር መጀመሪያ ነው መታ ጀነጀነችኝ። እንደዚህ ይቻላል እውነቱን ተናገር እንዴ? እንደዚህ አይቻልም እውነቱን ብላለች። ፌስቡክ ላይ ዝም እየንቀሳቀስ ነበር። ድሮ ፖስት ነበር ምናምን ፖስቶችና የሷ ያክስት ልጅ አየኝና ፎቶዬን አየና እኮኛ ሰፈር ነው ምናምን አላት። ከዛ እየመጣውል ነው ብላ ኮሜንት አደረገች ፌስቡክ ላይ። ምንም ሳትተዋወቁ? አላቃትም፣ አታቀኝም፣ አይቻት አላቅም። እሷም አይተኛ አታቅም። የመጀመሪያ ቀን ነውና በሷ ስልክ ነበር ያየኝ እሱ። ከዛ እየመጣውል ነው አለችኝ። እንዴ ወዴት ነው የምትመጪው? አታቀኝ አላቅሽ አልኳት። ከዛ በዛው ማውራት ጀመርን። የጊዮርጊስ ደጋፊ ስለነበረች እሷም እኔም የጊዮርጊስ ደጋፊ ነበርኩና በዛው በኳስ ምናምን መገናኘት ጀመር። ስለዚህ የቅዱስ ጊዮርጊስ ክለብ ደጋፊ በመሆናችሁ ነው አንድነታችሁ የጠነከረው? በጣም በጣም። ምን አስበሽ ነው ብርክት እያመጣውልህ ነው ያልሽው? ምን ታይቶሽ ነው? ትዳር እንዴት አስበሽው ነው? አላውቅም። ብቻ ቤት ውስጥ እንደዚህ ቁጭ ብለን በእኔ አካውንት ፌስቡክ እያየን ነበር። ከዛ እንዴ ሄልስ ኮኛ ሰፈር ሱቅ አለ ምናምን ሲል በቃ ቀይ ምቻቻል ምናምን ነገር አልኩኝና ሰሚት እየመጣው ነው ቀይ ምንጣፏን ጠብቀኝ ብዬ ኮመትኩኝ። ከዛ ግን ማን ኢንቦክስ ነው አለው ነው አንተ አንቺ በአደባባይ ጻፍሽለት፣ እሱ በውስጥ መስመር መጣ። ስለዚህ ማን ነው ጀመረ የሚባለው? አሁን አወዛጋባችሁኝ። እሷ መጀመሪያውን ሙቪ ያረጋችሁ እሷ። በቃ ፍርዱን ለህዝብ ትተራ። መልካም። እንዴት ቀጠለ ታዲያ? አሁን እየመጣውልህ ነው ብለሽ ፖስተትሽለት ሄድሽለት ታዲያ? ነው እሱ መጣ መሰለኝ። ሄድኩኝ። እዛ አክስቴ ደግሞ እዛ እንትን ነበራት፣ ዳቦ ቤት ነበራት። እና ዳቦ ቤቱ ታች ነው፣ ቤቱ ላይ ነው አንደኛ ነው። እና አንድ ቀን ሊገዛ መጣ። ለምን መጣ? ሌላ ዳቦ ቤት ነበረ። ከዛ ጠሩኝ ማለት ነው። እኔ ደግሞ እቃ እንዳቀብላቸው መስሎኝ አልመጣም ምናምን ነገር እያልኩ ከዛ በመስኮት ዝቅ ስል እሳቸው ቆመዋል። እሳቸው ምን ተሰማሽ? የመጀመሪያ ጊዜ ነው በአካል ስታገኙ ያኔ? አዎ ደህና ምናምን ነገር አልኩና ተመለስኩኝ። እንደሚተዋወቅ ሰው ነው የሆናችሁት? ትንሽ እኔ ቀለል ያልኩ ሰው ነኝ እና ፒስ ነው ምናምን ብዬ አልወረድኩም። እዛው በመስኮት ሆኜ ነው ፒስ ነው ምናምን ነገር ብዬ በቃ አለፈ። በዛው በዛው እንዴት ነው ያን ሁሉ ሂደት አልፋችሁ እዚህ የትዳር ትልቅ ነገር ነው። ትዳር ቁም ነገር ነው። በጣም ብዙ ነገሮች አልፋችሁ ይመስለኛል እዚህ ደረጃ የደረሳችሁትና ፈተና ይኖራል። ትልቅ ቁም ነገር ሲታሰብ በራሱ ፈተናዎች ይደራረባሉ አይደለም? እንዴት ተገናኛችሁ? እንዴት ተደዋወላችሁ? እንዴት ስልክ ተለዋወጣችሁ? ይሄንን በዝርዝር አስረዱኝ። ሁለተኛ ቀን ያገኘዋት የመጀመሪያ ቀን 20 አለችኝና ከዛ ሁለተኛ ቀን ያው ፌስቡክ ላይ ዝም ብለ መኮማመት ጀመር። ከዛ ጓደኞቿ ልደቷ ነበርና ልደቷን ጠሩኝ። ከዛ ልደቷ ላይ ሄድኩና ቸኮሌት ይዤ ሄድኩ። ከዛ የዛኔ ተከበረ ልደቱ ምናምን ፎቶ ምናምን ተነሳች። ሰንቺፕስ ትወዳለች በጣምና ሰንቺፕስ ይዤ ሄድኩ። ከዛ
ፎቶ ምናምን በዛም ቀን ተነሳን። ሁለተኛ ቀን ተገናኘን በአካል በስነ ስርዓት ፎቶ ተነሳ ምናምን። ከዛ ኳስ ደግሞ የጊዮርጊስን ደርቢ ነበር። በደርቢ ምክንያት ተገናኘን። ከዛ በኳስ ምክንያት በጣም መገናኘት ጀመርን ምናምን። ሁሌ እየተደዋወልን አንድ ላይ መሄድ ጀመርን ምናምን። ከዛ ቸርችም አንድ ላይ መሄድ ጀመርን። እንደዛ እያለ ብቻ ሄደ ቀጠለ። እኔም ወደ እነሱ ሰፈር መምጣት ጀመርኩና ሰሚት ነበር ምሰራው። ከዛ እሱ ስራ ምናምን አልሆነም ነገር ነበር። ከዛ ስራዬንም ክላስም አንድ ላይ ወደዛ እነሱ ሰፈር ገብቼ አንድ ላይ እሷን ማታ ማታ እያገኘሁ ይሄ አሁን ሰበብ አይደለም ወይ ነው እሷን ለማግኘት ስራ አዘጋኝ። እንዴት አንቺ ጋር ያለው ስሜት ምን ይመስል ነበረ? ምክንያቱም አሁን እየተገናኛችሁ ያላችሁት በክለብ ምክንያት ነው። እንግዲህ እግር ኳሱን ያገናኘን እያላችሁ ሰበብ እያደረጋችሁት ነው። እስኪ መጨረሻው ምን ላይ እንደሚያደርስ እናያለን። ግን የልደትሽ ቀን የምትወጂውን ነገር ይዞልሽ ሲመጣ አንቺ ምን ተሰማሽ? እንደሚመጣ አላውቅም። ሰርፕራይዝ ነበረ? አዎ ማለት ገና መታወቃችን ነው ከሌሎች ሰዎችም ጋር ምናምንና በዛ ፍጥነት ይመጣልን ብዬ አላስብም። ግን እንትን ነው ፌስቡክ ላይ በጣም እንትን ጀምረን ነበረ። እሱ ሙያ ይወዳል፣ እኔ ሰንችፕስ ወዳለሁ እና በበላን ቁጥር ፎቶ እያነሳን እኔ በልቻለሁ ምናምን እየተባለ መቀናናት እንትን አለ። ከዛ እንዴት እንደጠሩትም አላውቅም። የጠሩት ልጆች ጠሩት። ከዛ ሲመጣ እንዴ ከዛ ሰንችፕስ ነው ያልኩት። ሊቀጥል ከሱ ሰም ከሰንችፕስ ከዛ በኋላ በቃ ግን የሆነ እንደ አዲስ ሰው ምናምን ነገር አልነበረ። በጣም እንደምንተዋወቅ አይነት ነው ምን መስለው። የመጀመሪያ ፎቶ ራሱ በጣም ነው የሚያስቀው፣ አዲስ አይመስልም። በጣም የቆየን ነው የሚመስለው። ፎቶውን ሲታይ ማንም ሰው ያምንም ይሄ ሁለተኛ ቀናችን ነው ምናምን ብንል ማንም ሰው ያምንም። እሱም ፎቶ ስናነሳ ልብ ለልብ ተገናኛችሁ ማለት ነው። በጣም በጣም ስለዚህ ለልደትሽ ቀን የጠሩትልሽ ጓደኞችሽ ባለውለታሽ ናቸው ማለት ነው። እነሱም ባለውለታች። ከዛ በኋላ ወደ ፍቅሩ እንዴት ተገባ? ጥያቄው ከማን መጣ? እንዴት ነው ወደዛ ስሜት የገባችሁት? እሷንስ በላው አንድ አመት ምናምን በጓደኝነት ጋር ቆይተናል። ቤስት ፍሬንድ በሚል ሰበብ አንድ አመት ሙሉ ቆይተን ነበርና ከዛ 8ኛ ወር ላይ አካባቢ እኔ ጠየቅኳት። ምን ብለህ? በምን መልኩ? እንዴት ጠየቅ? ፌስቡክ ላይ ነው ላይክ በአካል ራሱ አልነበር። ፌስቡክ ላይ ነው አወራን። ከዛ በአካል እንገናኝና እናወራበት ምናምን አለች። እወድሻለሁ ብለህ ቴክስት አደረክላት ማለት ነው ፌስቡክ ላይ። ምን ተሰማሽ? እንደው ከዛ በፊት የፍቅር ስሜቱ ነበር ወይ? ከሱ እስኪመጣ እየጠበቅሽ ነበር ወይ? ምን ተሰማሽ? ከሱ እስኪመጣ እየጠበቅኩ ነበርና እንትን ነው በሚሪንዳ ነው እንደሚወደኝ ያወቅኩት። እንዴት ማለት? ኳስ ልና ሄደን እና በጧት ወጥቼ ነው ቁርስ ሳልበላ ምናምን የወጣሁት። ከዛ በቃ እንትን ራሴ መቆጣጠር አቃተኝ። በጣም ራበኝና ከዛው ብዙ ሰው አለ በዙሪያዬ፣ ግን ራበኝ እያልኩኝ ማንም ሰው እያዳመጠኝ አይደለም። እሱ ግን ብድግ ብሎ ሲሄድ አይቼዋለሁ። ግን ለምን ሄደ እንዴት ሄደ ሲመለስ ግን ሚሪ እንዳይዘልኛል አልኩኝና ይሳሳልኛል ማለት ነው አልሽ? እና በቃ እኔ ዛኔ ነው ያወቅኩት። ከዛ በፊት ጥያቄው መጣ። ሁሉም ሰው እንትን ይል ነበር፣ እናንተ ግን ምናምን ለምን የማታምኑት ምናምን። ከዛ አረ እህቴ ነች፣ አረ እንደም ነው ቤስት ፍሬንድ ነን። ብዙ ሰው ነበር የሚለን እንደዛ ነው። እናንተ ልጆች ግን ይለናል። ውስጥ ለውስጥ አለ ተው አፍርጡት ነው የሚሉት። አዎ አላምን ብለን ነበር እኛ። ስለዚህ አፈረጠው። አሁን እሱ በፌስቡክ በአካልም ቢከብደው በፌስቡክ ላይ እንደሚወድሽ ነገረሽ። እንዴት ነው ስሜቱ? ከባድ ነው። ደስ ይላል። የሆነ ስጠብቂው የነበረ ነገር ነው። ሲመጣ ደስ ይላል። ከዛ እኔ ተገኝቶ ነው እንዴ? በዚህ ምላሽ አልሰጥም፣ እንገናኝና እናወራልሽው። ምን ይመስል ነበረ በቀጣይ ቀን በአካል ስትገናኙ? ምክንያቱም ከዛ በፊት ያለው ነገር ሰውም አንድ ላይ እንደሆናችሁ መኑ እያላችሁ ውስጣችሁንም እየዋሻችሁትም ቢሆን ቤስት ፍሬንድ ነን በሚለው ነበር እየሄዳችሁ የነበረው። ከዛ ፈረጠ። በማግስቱ ተገናኛችሁ። እንዴት ነበረ ጭውውታችሁ? ሩጬ በዛው ነበር ማለት ኬት ነው ይሮጣል። ከስታዲየም እስከ አያት መሰለኝ በእግራችሁ? አይ የሆነ ያህል መንገዶችን ብቻ መንገድ ታክሲ ውስጥ እንገባለን፣ መንገድ ይዘጋብናል፣ ማለት እንሮጣለን፣ እንወርዳለን፣ ታክሲ ይዛለን። አንዳችሁ አንደኛችሁ ጋር ለመድረስ ነው? አይ አይደለም፣ አንድ ላይ ነበር። ኦኬ። እና የሆነ ችግር ተፈጠረና እሱን ችግር ደግሞ እኛ ግዴታ መገኘት ነበረብን ለመፍታት። ከዛ በቃ እየተሯሯጥን ደረስን እዛ አካባቢ። ስለዚህ የፍቅራችሁን የመጀመሪያ ቀን የሆነ ችግርን ለመፍታት እየተሯሯጣችሁ ችግሩ ተፈታ። ግን እንዴ በጣም
ስለዚህ የመጀመሪያ የፍቅራችሁ ሴሌብሬሽን ያን ያደረጋችሁ ማለት ነው። በመፍታት አረገ። ደስ ይላል በጣም። ከዛ በኋላ ያሉት ቀናቶች ምን ይመስሉ ነበረ? እንግዲህ ሽምግልና ከመላክ በፊት ያሉት አመታቶች አሉ። ምን ያክል አመት በፍቅር ቆያችሁ? 6 አመት በፍቅር ቆይተናል አንድ ላይ ሆነ እና በ6 አመት ውስጥ 1 አመቱን በጓደኝነት ቆይተናል። 5 አመት በሪሌሽንሺፕ ውስጥ ቆይተናል። ከዛ ላይ ካሁን ስራ አልነበረኝም ምናምን ሁለታችንም ስራ አልነበረንም የዛን ሰዓት አንድ ላይ ብቻ እየተጋገዝን ብዙ እንትኖችን አልፈናል አንድ ላይ ሆነ። አብሶ ከስራ በፊት ብዙ ጊዜያችሁን አብራችሁ ስለምታሳልፉ በጣም እናሳልፍ ነበር አንድ ላይ በጣም ቀኑን ሙሉ አብረን ነበር የምንውለው ውስጥ። የፍቅር ጊዜ ላይ ሰው የሚፈተንባቸው በጣም ብዙ ነገሮች አሉ። አሁን ላይ ትዳር ውስጥ ያልገቡ ሪሌሽንሺፕ ላይ ያሉ ሰዎችም ስለሚኖሩ እንደው ከልምዳችሁም አንጻር ፈተናዎች እንዴት አለፋችኋቸው? እንዴት ነበረ በንግግር የምትፈቷቸው? እነዛ ፈተናዎች ሲገጥሟችሁ ደግሞ የምትፈቱባቸው ሌሎች መንገዶች ሊኖሩ ይችላሉና እስኪ እነሱን አካፍሉ። የኛ ትልቁ ፈተና የነበረው መጀመሪያ ላይ ሁለታችንም ስራ አልነበረንምና ወተን ምን ገባበዝበት ምናምን ብሮች አልነበሩም። በታክሲ የምንቀበለው ምናምን ነበር ሴፍ የምናደርገውና አንድ ላይ ብቻ ይታለፋል እየተጋገዝን ብዙ እንትን አልፈን። ከባዱ ነገር ይመስለኛል እኮ ምክንያቱም ሪሌሽንሺፕ ላይ ያለች ሴቷም መጋበዝ ትፈልጋለች። የሆነ ቦታ ቁጭ ብላችሁ ተገባብዛችሁ እያወራችሁ መጫወትን ትፈልጋለች ሴቷም። በወንዱም በኩል ደግሞ ለሴቷ የሆነ ነገር ማድረግ ምኞትና ፍላጎት አለ። እሱን እንዴት አለፍሽው አንቺስ? እነዛ ማስቸገር አይ በሰንቺፕስ የሚፈታ ነው እሱ። ሰንቺፕስና መናፈሻ እንሄዳለን። ከዛ ኮካ ስለምትጠጣ ሰንቺፕስና መናፈሻ ኮካ ሰንቺፕስ ወጪ ቆጣቢ በጣም ጥቂት። ከዛ በኋላ ስራ መጣ። ስራ ጀመርን፣ ሁለታችንም ጀመርን። እሷ ማስተማሪ ስለሆነች ማስተማሯን ጀመረች ምናምን። ከዛ በቃ የምንገናኝበት ታይምም እያጠረ መጣ። ከ11 ሰዓት በኋላ ምናምን ነው የምንገናኘው ነገር ነው። በዛም ሰዓት ግን እንገናኝ እናልፈዋለን ብቻ ይታለፋል። እግዚአብሔር ረድቶን አልፈናል። ከተጋገዙ ከተረዳዱ ማይልፍ ነገር የለም። ለዚህ ደግሞ ትልቁ ማሳያ እናንተ ትመስሉኛላችሁ። በሙያሽ ቀደም ሲል መምህር እንደውሽ እየነገረን ነበርና ምን ይመስላል ከልጆች ጋር ውሎ? በጣም ደስ ይላል። ልጆች ንጹህ ወረቀቶች ናቸው እና ምንም ነገር ብታደርጋቸው ምን ብትያቸው ምናምን ወዲያው መተው ነው የሚያቅፉሽ ምናምን ሁሉም ነገር ይረሳል። እነሱ ጋር የደቂቃ ነገር ነች ሁሉም ነገር። አኩርፈውሽ ምን ብለው የሚቆዩ አይነት አይደሉም እና ማስተማር በጣም ነው ደስ የሚለው። እኔ ቶሎ ነገሮች ይሰለችኛል ግን እስካሁን አልሰለቸውም። ትልቅ ሙያ ነው መምህርነት። በጣም በስርሽ በጣም ትልቅ ነገር ላይ ካንቺ በላይ ሆኖ የምታያቸው ልጆች ማፍራት መቻል ነው። ግን ደግሞ ከልጆች ጋር ስትሆኚ ወደ ራስሽም ይመልሱሻል፣ ወደ ልጅነት ይመልሱሻል ይባላልና እንዴት ነው ልጅ ሆና አላስቸገረችም? በጣም ይታይባታል ልጅነት ምልክቱ በጣም አለ። እንዴት ነው የሚያረጋት? እንዴ የህፃን ልጅ ባህሪ በጣም የምትነጫነጨው እንደ ልጅ ትሆናለች ከሚባለው በላይ እና ደስ ይላል ደግሞ እንደ ልጅ ስትቀብጥ እኔ ላይ ስለሆነ በጣም ለኔ ሴፍ ነው እሱ ባህሪዋ። በጣም የምትወድላት ነገር ምንድነው ከብሪክቲ? በጣም ለሰው ታስባለች ከሚባለው በላይ ለሰው ታስባለች በጣም እና ሪስፔክት ለሰው ያላት በጣም ትልቅ ሪስፔክት አላት። እስከሱ ምንም ትወጅላታለሽ? ምርጌ ምን አይነት ሰው መሰለሽ? አሁን ለምሳሌ ህሉ እንደዚህ ያረጋች ምናምን ብዬ ተናድጄ ስላንቺ መጥቼ ባወራ በግድ እንደዚህ ጠምዝዞ በጥሩ መንገድ ይስራል። እንደዚህ እኮ ስለሆነ ነው እንደዚህ ነገር ማለት አጉል እንትን ለመሆን ነው ምናምን ብዬ ላስከማስብ ድረስ ማለት ነው። አንዳንድ ጊዜ በቃ ያልሆነ ነገር አልሆነም ነው። እሱ ጋር ግን እንደዚህ አይነት ነገር የለም። የትኛውንም መጥፎ ነገር ብትነግሪው አይ ይሄ እኮ የሆነው እንደዚህ ለማድረግ ሊሆን ይችላል ብሎ እንዴት እንደሚዞርለት ባላቅም እና በጣም ነው የምወድለት እሱን ነገር። የሚያናድድህ ባህሪ እንደው ይሄን ባታደርገው ምናምን ብለህ እንደ ቆንጥጬ ያስቀረዋለሁ ይሄን ባህሪውን የምትለው ያ ከሰንቺፕሱና ከኮካ ውጪ ታኮርፋለች። አይ በጣም ታኮርፋለች። ቀደም ሲል ልጅ ናት ብለሃል። የልጅ ባህሪ ነው ኩርፊያ። ሲበዛ ልጆች እኮ ቶሎ ይመለሳል። ታኮርፋለች። ያነሱ ከብዙ ልጅ ጋር ስለሞት ተደምሮ ምን እያደረካት ነው የምታስቆርፈው? አረ ምን ማለት ምን ማድረግ ሰው እኔ ጥሩ ሰው ነኝ እያለ ነው። ፍቅር በጣም ሲበዛ ሙዚቃዎቻችንም ላይ እኮ እናስታውሳለን። ግጥሞቻችን ላይ ምናምን አኩርፍ ይለኛል። በቃ እሱ ሲያታልለኝ ካኮረፍኩ በኋላ ሲያታልለኝ ያለው ነገር ሲያቀብጠኝ ያለው ነገር ደስ ይለኛልና የሚያስኮርፍ ነገር ባያደርግ እንኳን አኮርፋለሁ የሚሉ ሴቶች አሉ። ከነዛ መካከል ነሽ? እንደሱ ሳይሆን እኔና ምሬ
አሁን ከስራ ውጭ ያለውን ሰዓት በጥቅሉ አንድ ላይ ነው የምናሳልፈው ሁሉንም ሰዓት ማለት ነው። ሳንገናኝ ካደርን የሆነ ግዴታ ነገር ተፈጥሮ ነው እንጂ ሁሌም አንድ ላይ ነን። ቅዳሜና እሁድ ሁለታችንም ፍሪ ነን። ከጠዋት ጀምረን እስከ ማታ ድረስ አንድ ላይ ነው የምንሆነው። ቤት ውስጥ እኔ ቅዳሜና እሁድ አያውቁኝም ምን አይነት ልጅ እንደሆንኩ ቀን አያውቁም። ቀን ስራ እኔ ማታ ስገባ ነው የሚያውቁት። እና ረጅም ጊዜ ከአንድ ሰው ጋር ስታሳልፍ የሆነ ነገር መፈጠሩ አይቀርም። ምክንያት ፈልጌም ማኮርፍ እችላለሁ። ያው ሴትም አይደል ተረዳት ካሁንማ እኮ ወስኛ ገባሁ። ይላል በጣም አማራጭ የለኝም ነው። ከዚህ ሁሉ የፍቅር ጉዞ በኋላ ሽምግልና ተላከ። ሽምግልና ሶሻል ሚዲያ ላይ እንባ በንባ ሰውን ሁሉ አራጨሽው አንቺ ተራጭተሽና ምን ተፈጥሮ ነው እስከምንል ድረስ የሰርግ ጊዜ ነበር። እንደው ሙሽሪት ከቤቷ ስትወጣ ወግ ነው ሲዳሩ ማልቀስ የሚባለው አይደለም? የብርክቲ ሽምግልናው ላይ ነው እንባው የጀመረው። በጣም እንዴት ነው ነገሩ? ከዛ በፊት ግን ፕሮፖዝ ያደረጋችሁበት መንገድ ነበረ። እሱን እስኪ ያጫውተን። እንዴት ነበረ ፕሮፖዝ ያደረኩበት መንገድ? ቲክቶከሮች ነን እኛና ስለምንሰራ ካፕል ኮንተንት ክሬተሮችን ኮላብ እናረጋለን ብዬ ነው ነገርኳት ለሷ። እሷ የምታውቀው ኮላብ እንደምናደርግ ነውና ለነሱ ግን እኔ ደውዬ ምናምን አውርቻቸዋለሁ። በዚህ ቀን ፕሮፖዝ ላደርግ አስቤያለሁና ትመጡልኛላችሁ ከእናንተ ጋር ኮላብ እንደምናደርግ ነው የምታውቀው። ምንም አይነት ሂንት እንዳሰጣት ምናምን አልኳቸው። ግን ከኔ ጋር እንደተደዋወሉ ራሱ አታውቅም። እሷ ናት የምታወራቸው። እዚህ ጋኑ እዚህ ቀን በዚህ ቀን ምናምን የምትላቸው እሷ ናት። እኔ ግን ሁሉ ነገር ፕላን አድርጌ ነበርና ከነሱ ጋር ተገናኘን። ማታ ላይ እንዴት ነው ስሜቱ? አያስፈራም? ምክንያቱም ኖ መባልም አለ ተብሎ ይታሰባልና እንዴት ነበረ ሂደቱን እስኪ ያጫውተን። ፍራቻ ስሜት በጣም ያስፈራ ነበር በየስ ከሚባለው በላይ ማለት። ለጓደኞቿ ምናምን ነግሬያቸው ነበርና የሆነ ደግሞ ነቅታብኝ ነበር፣ ትንሽ ነገር ነቅታብኝ ነበርና ስልኬ ላይ ፎቶ አይታለች፣ የቀለበት ፎቶ። ቀኑን አታውቅም። በቃ ቀለበቱ ለሷ እንደሆነ ገምታለች፣ ቀኑን ነው የማታውቀው። እና ኤክስፔክት ባላደረገችው ቀን አልጠበቅሽም? የምር ቀደምኩ። ብዙ ጊዜ እንደዚህ አይነት የታገቢኛለሽ ጥያቄ ሲጠየቅ ሴቶቹ ተዘጋጅተው አምሮባቸው ጸጉራቸውን ጥፍራቸውን ተሰርተው ስለሚመጡ ይሄ የታሰበበት ነው። እንደው ድንገት ለቪዲዮ ማሳመሪያ ለትዝታ እንዲሆን ይቀመጥ ነው እንጂ የታወቀበት ነገር ነው ይባላል። ያን ቀን አንቺ እውነት አታውቂውም ነበር ወይ? እንደው ስሜትሽ ስድስተኛ ሐዋስሽ አልነገረሽም? ቅዳሜ ቀን አርብ ቀን አንድ ላይ ነበርንና አርብ ላይ ነው ስልኬን ያየችው። ከዛ ኤክስፔክት ያደረገችው እሁድ ነገር ነው ማለትና እሁድ ጠብቄ ነበር ማለት ያው እኔም ሌላ ጓደኛ የለኝም፣ እሱ ሌላ ጓደኛ የለውም። አብዛኛውን ጊዜያችንን አብረን ነው የምናሳልፈው። የጋራ ጓደኞች ነው ያሉንና እንጂ ስለነሱ ሊገዛላችሁ አይችልም። እና ስልኩ ላይ ስላየው በቃ እኔ እንደሆነ ገብቶኛል እና በጣም ነው የሳኩበት ራሱ። ከዛ ጭንቅላቱን ይዞ ቁጭ አለ ምናምን እኔ በጣም ተዝናናሁበት። ተናደድክ? በጣም ላይክ ሃይድ አድርጌ ስለነበረ ሃይድ አድርጌያቸው ነበር። የቀሩ 2 ቪዲዮዎች ናቸው። እሱን አየችና እንዴት ነው ገብተሽ ያየሽው? ምን ታይተውሽ ነው? ምንም ስልክ አንደባበቅም። ሃይድ ያላረገውን ፎቶ ነው ያየሽው ማለት ነው? ፎቶ ተነሳንና ፎቶቹን እያየን ወደ ጎን ጨራሽ አብራችሁ ነው ያሳያት። ከዛ በኋላ ጠብቄ ነበረ፣ ግን እሁድን ነው የጠበቅኩት። ቅዳሜ ልጆቹን እንደምናገኝ ነው ማውቀው። ከዛ ጸጉርሽን ተሰሪ ጥፍርሽን ተሰሪ። ከዛ እኔና እሱ ጋር እንደዚህ አይነት ነገር የለም ማለት ከነ ድክመቴም ከነ ጥንካሬም ነው። እሱ ጋር ስሄድ እኔ በቱታም በምንም በሲልፐርም ልሄድ እችላለሁ። ነጻውኝ ነው ማለት እሱ ለኔ እንዴት ነው ሴፍ ኤሪያ ነው። የፈለኩትም ቢሆን ምንም የማይመስለኝ ቦታ ነው። እና ጥፍርሽን ተሰሪና ነው የምትለኝ አልኩ። በጣም ተናደድኩኝ ላ ማለት ደግሞ አለ እንዲባ ማለት ጀመረ። ከዛ በቃ አትታዘዥኝም ማለት አባወራን በጊዜ ታየበ ማለት ነው ምናምን ነገር እያልኩኝ ተነስቼ ሄድኩኝና ዝም ብዬ ነው ጥፍሬ ራሴ ነኝ እንትን ያስተካከልኩት ማለት ነው። ከዛ በኋላ በጣም ዝናብ ዘነበ ይዛን ቀን። አልወጣም አልኩኝ። ዝናብ አልወጣም ኧረ ውጪ አልወጣም። ከዛ ብቻ በመከራ ሄድን። ከዛ እየተነጫነጭኩ ነው ሄድኩኝ። አሁን እነዚህ ልጆች ለማግኘት ይሄን ሁሉ ዋጋ መክፈል አለብን በዝናብ ምናምን እያልኩኝ ከዛ ልጆቹ መጡ። ዝም ብሎ ስልክ ያወራል። ስልክ ከማውራቱ ደግሞ ወይ ወደዛ ይሄዳል ወይ ወደኋላ ይቀራል ምናምን ነገር። ከዛ አሀ በሰው ፊት ምን አይነት መልእክት ማስተላለፍ ነው የፈለገው? አዲስ ልጆች ናቸው ስለኛ ያውቁ ምናምን
ብቻ ግራ ገባኝ ሁሉም ነገር። ከዛ ግን ምንም እንደደነገጥኩም ግራም እንደተገባው አላስመሰልኩም። ዝም ብዬ ነፃ ሆኜ ነው እየሄድኩ ያለሁት። ከዛ ግን መጨረሻ ላይ እርጥብ በላን። በእርጥብ ነው የምንታወቅ። እርጥብ በላንና ከዛ ወደ ስቴዲየም እንሂድ ቪዲዮ ለመቅረጽ ምናምን እንሂድ ምናምን አሉ። ከዛ የሆነ በጣም ስልኩ ሲበዛብኝ ጠረጠርኩኝ። ይሄ ነገር ወይ እሁድ ላይ ሆነ ዛሬ ሊሆን ነው ምናምን ያልኩኝ በጣም ግራ ተጋባሁ። እውነት ነው። ከዛ ግን የሆነ በቃ በሩ ጋር ስንደርስ ምናምን እርግጠኛ ሆንኩኝ ዛሬ ነው በቃ ቀናልሽ። በቃ ወይኔ ተበላሽ። ጓደኞቼን ሳያቸው ነው እንትን ያልኩት። አንዳችሁ እንኳን አልነግሩኝም በቃ አትወዱኝም ማለት ነው ያልኩት። ማለት ሁሉም ነበሩ ግን ማንም ሰው ይነገረኝ የለም፣ ማንም ምንም የሚያለኝ የለም። በቃ ትገርማላችሁ ምናምን ነገር አልኩኝ። ያው ያለቀ ነገር እሺ አልሽ እንዴ? ሩጬ ነው ይታሰባል። ሁለቴም አይታሰብ። ደስ ይላል በጣም ሪያክሽንሽ እንደውም ከቲክቶክ ቪዲዮ ላይ እያየን ነበርና በጣም ደስ ይል ነበረ። የሱም ፍርሃት አይኑ ላይ ያስታውቅ ነበረ። የጓደኞቻችሁ ሞመንት ደስ ይል ነበረ። እሺ ስትለንተስ እንደው ምን አልክ? እሺ ከማለቷ በፊት ፈርታ ዞራ ተመለሰ ሄዳ ሮጣ ሄደች አይደለ? ቪዲዮ ላይ ያየሽው አለ ሄዳ ስትሄድ አለና ከዛ በኋላ ትንሽ ቆይታችሁ ነው ሽምግልናው የተላከው አይደለ? የሽምግልናው አላላክስ ምን ይመስል ነበረ? ይሄንን ስሜት ካንቺ ብንሰማው ደስ ይለኛል። በጣም እንባ በእንባ የሆንሽበት ጊዜ ነበረ። በግድ አስወሩኝ። አላወራም ብዬ ነበር ነው ማለት ምንም ነገር። ከዛ የሱ ወንድም ነበር ካሜራ ይዞኝ ነበርና ካልወራሽ ምናምን ነገር አለ እና እኔ ብቸኛ ልጅ ለቤተሰቦቼ እና ከአያቴ ጋር ነው ያደኩት። አያቴ በተወለድኩኝ በ3ኛ ቀን የሚወሰደች እና እስካሁንም እግዚአብሔር እድሜ ሰጥቷት አለች በህይወት እና እስከ ዛሬ ተለይቻት አላውቅም። እንግዲህ እስከ ትላንትና ሳምንት ድረስና ስለሷ ሳወራ በጣም ነው የሚከብደኝ። በጣም ነው የምወዳት ማለት ነው። የቀና ይመስለኛል በጣም ነው የምወዳት ስትል እኔን እንደዚህ አትወጂኝም አይነት አስተያየት ነው። እና ለኔ ሳይሆን ለሷ ነበር በጣም እየከፋኝ ነበረው። ስለዚህ ሁሉ አመት አብሬያት ኖሬ ምናምን ብዙ ሀዘኖችን አሳልፋለች እና ለሁሉም ሀዘኖች ማለፊያዋ ነበርኩ። አቤት ውስጥ እኔ እንደ እድሜ አይደለሁ ልጅ ነኝ ከሷ ካሰው ቤት ውስጥ ሌላ ልጅ ስለሌላ እኔ እንደ ህፃን ልጅም እንደ ትልቅም ሁለቱንም ካራክተር እየተጫወኩ ነው ከሷ ጋር እንትን እና በቃ ስለሷ ሳወራ ትንሽ ከፋኝ። ከዛ ደግሞ እናቴ አለች በጣም ዋጋ ከፍላ ነው ያሳደገችኝ እናቴ። እሷ ጋር ስደርስ እንደዛ አልቻልኩ። ከዛ ደግሞ የኔ ትንሽዬ ልጅ ነበር ልጅሽ ነው ተብሎ እስኪወራ በቃ ብቻ ሞዳቸው ሰዎች ነበሩና ስለነሱ ሳወራ አልቻልሽም። ኮንትሮል አልቻልኩም። አልቅሳ አስለቀሱኝ እንጂ እኔ አላለቅስም። ሽምግልናው ጊዜ አንተ ተገኝታ ነበረ። ወንድ ሽምግልና ላይ ይገኛል እንዴ? እንዴት ነው ነገሩ? ካሜራማን ነበር ሁለት። አረ ካሜራው እሱ ነበር። ብዙዎች ይላሉ የሽምግልና ጊዜ አይደለም ወንዱ ይቅርና ሴቷ እንኳን ተደብቃ ነው ይባላልና ጭራሽ ደግሞ እንደው አብሮ ይሄ ነገር ሰርግ ሆነ እንዴ ይባላልና እናንተ ድንጋይሽ ኬክ ስለሚወድ ኬክ ለማብላት ነው ልትዋሽ ነው የመጣ ከበሳት ይስሳት የኬክ ቆረሳ ላይ ነው የመጣህ? አዎ በቃ ኬክ ሊቆረስ ሲል ነው የመጣው። ደውይላት ኬኩ ሊቆረስ ነው ብያት አዎ ስትለኝ መጣ። ስለዚህ ኬክን በልተህ ተመልሰህ ሄድክ ማለት ነው? አዎ ደስ ይላል። ከዛ በኋላ እንግዲህ ሰርግ ነው። አስገራሚውም ነገር እናንተ ለየት የሚያደርገው የሰርጋችሁ ዝግጅት ነበረ። ስቴዲየም አገባችሁ ተባለ። እንግዲህ በቅዱስ ጊዮርጊስ ጨዋታ በነበረበት ጊዜ የቅዱስ ጊዮርጊስን ማሊያ በቬሎ አድርጋችሁ በሱፍ አድርጋችሁ ተጋባችሁና ሶሻል ሚዲያውን በጣም መነጋገሪያ አድርጎት ነበርና እንዴት አሰባችሁት? ፍቅራችሁ እንደው ምን ያክል ቢሆን ነው የቅዱስ ጊዮርጊስ ደጋፊዎች ባሉበት የተጋባችሁት? በጣም ጊዮርጊስ እንዳልነሽ ስንተዋወቅም የእሱን አብሮን ይዞን የመጣውና ብዙ ታይማችንን ጊዮርጊስ ጨዋታ ሲኖር ምናምን ስለነበር የምንገናኘው ሞመንት አለን እዛ ላይና እሱ ሞመንት የሰርጋችንንም እዛው ላይ ፎቶ ብቻ እንዲኖረን ነበር ፕላናችንና እዛ ስንደርስ የተቀበለን አቀባበል በጣም ደስ የሚል ነበር ካሰብነው በላይ ማለት ነው። እኛ ፎቶ አንስተውን
አል ፎቶ አለን ብለን እናስቀምጠው ነበር ፕላናችን። ግን የሚገራርም ቪዲዮዎች እና እዛ ጋር የነበረው የደጋፊው አቀባበል ምናምን በጣም ደስ ይል ነበር። በየስ ከሚባለው በላይ እኛ ኤክስፔክት አላደረግንም እንደዛ። ወደዋለች እሷ ፕላን ነበር በልልታ ነበር የተቀበሏችሁ? በጣም ጭራሽ አላሰብነውም። ላይክ እኛ ስንገባ እኔ ቪዲዮዎቻችን ላይ ካየሽው በጣም የተሽኮረመምኩ ነበር። ኤክስፔክት አላደረኩም እንደዛና ከሚባለው በላይ ነበር የተደነቅነው እኛ። እንዴት ነበር? እኔ ልሽ መጀመሪያ ላይ ፕላን ስናደርግ ስለ ሰርጉ የራት ፕሮግራም አልነበረ እና የጨዋታው መርሃ ግብር መጀመሪያ 12 ሰዓት ነበር ጨዋታው እና ከቸርች ኦልሬዲ እንጨርሳለን በዛ ሰዓት። ስለዚህ ሙሉ ኳስ እንይ ለኛ ይሄ ሚሞሪያችን ነው። በዛ ላይ ጊዮርጊስም እኔም እሱን በጣም ነው ምን ወዳው። ጊዮርጊስ በጥሩ ነገር ይነሳ ብለን እኔ ለምሳሌ ሊስትሮ ሰርቻ አውቃለሁ። ለኮሮና ጊዜ ስናስታጥብ ማክስ ስንሰጥ ነበር ምናምን ነገር እና በእናትህ ምናምን ብዬ ስለምን እምቢ አለኝ። ከዛ እምቢ አለኝ እየለመንኩት በቃ ቀኑ እስኪደርስ ጊዜ አለኝ ለማሳመን እያለ እየተማመንን ቀስ እያለን እያለ መርሃ ግብሩ ተቀየረና 10 ሰዓት ሆነ ጨዋታ። ተናደድኩኝ። በቃ አንደርስም ከቸርች አንወጣም ብዬ ማለት ነው። ከዛ ደግሞ የእራት ፕሮግራምን ተጨመረ ፕሮግራማችን ላይ። ከዛ ቸርች ደግሞ 11 ሰዓት ሲል የከሰዓት የቸርች ፕሮግራም ይቀጥላል። ስለዚህ ተጣደፈና ፕሮግራማችን አለቀ። ያኛውን ሰዓት እንዳንነካ የእራት ፕሮግራሙ 12 ሰዓት ነው የሚጀምረው። ስለዚህ ሰዓት ኖራ ማለት ነው። ከዛ እኔ ሳልደውል እንዳትመጡ ተባልን ማለት ነው ወደ እራቱ ፕሮግራም። እኔ ትንሽ ስንል ፎቶ ተነሱ በቃ ተባለ። በቃ እሺ ብለን የተወሰነ ሰው እየተከተልን ነው፣ ካሜራማኖች እየተከተሉ ነው። የኛ መኪና ያዘው ደግሞ ፌስቡክ ላይ እሱን እንዴ ልጅ እኮ እኛ ሰፈር ነው ያለው ወንድሜ ነው ያዘው ማለት ነው። ከዛ እኔ ምልቃል እያልኩት ወዴት እንሂድ ምናምን እያለ ጊዮርጊስ እኮ ጨዋታ አለው አለ። መሪውን ቀጥታ ነው የጠቀለለው ማለት ነው። ምንም የሆነ ሌላ ሀሳብ እስክንሰጠው አልጠበቀም። ጠቀለለ ሄድን። የእውነት ልንገባ አልኩኝ። ቦታው ላይ ስደርስ ደነገጥኩኝ ማለት ነው። ከዛ በቃ ምናምን ነገር አለ። ኮሚሽነሮቹን ፌዴራሎቹ ምናምን ነገር ፎቶ ተነሳን ብቻ እንውጣ ብለን አወራናቸው፣ ፈቀዱልን። ከዛ በቃ በጣም ነበር ደስ የሚለው ማለት ነው። የቅዱስ ጊዮርጊስ ከማን ጋር ነበር ያን ቀን ጨዋታ? ከፋሲል ከነማ ጋር። ስለዚህ በፋሲል ከነማና በቅዱስ ጊዮርጊስ ታጅባችሁ ነው ወደ ውስጥ የገባችሁት። በጣም ደስ ይላል በጣም። ማን አሸነፈ ያን ቀን? እኔ በሱ ፍቅር መሸነፌን ለማሳየት ሲሉ ነው የተሸነፈ። እንግዲህ ለፍቅራችሁ አሸንፎ ነው የወጣችሁት ማለት ነው። ደስ ይላል በጣም። ሌላው እንደው የእናንተ ኮንተንት ሲታሰብ ብዙ ሰዎች የሚያስቡት የቁመታችሁን ጉዳይ ነው። እንደውም አንደኛው ቲክቶካችሁ ላይ ምን አየው የርቀት ፍቅር ከባዱ ነገር ብላችሁ የትና የተለያይተው ነው ብዬ ለማየት ስሞክር ለካ ርቀቱ የቁመት ሆኗል። ምን አይነት ኮሜንቶች የት ሀገር ተለያይተው ኖረው ነው አስበው የነበረውና እንደተባለው የቁመታችሁ ጉዳይ በጣም እሱ ረጅም ነው። እኔ ምቆረሽ ከሱ ጋር ሲነጻጸር ብዙ ቪዲዮዎች ሰርታችኋል እናንተም ራሳችሁ ላይ ከቁመት ጋር በተያያዘ እንደው ፈገግ የሚያስብል ኮሜንት ገጥሟችሁ ያውቃል? ኮሜንትማ በጣም ቅስማችን ምን ትባላላችሁ? አሁንማ በጣም ልጁ ነሽ ማለት ብዙ ተታገለ። ታክሲ ውስጥ አክፋት ነው የምትቀመጠው ነው ነፍን ይተዋል። ካልተደዋወላችሁ ትሰማማላችሁ። በመካከል ያለው ጋፕ ረጅም ስለሆነ እንዴት ነህ ለማለት ሃይ እንዴት ነህ ደውለሽ እናንተስ ምን ይሰማችኋል? እኛ ለምደናልና ምንም ነው የማይመስልን ነው። እንደውም ሴት ልጅ አጭር ስትሆንና የልብ ትርታይን ስታዳምጠው ነው ደስ የሚለኝ ይላሉ። አንተ ከልብ ዝቅ አለች ወይስ እንዴት የሆድህና የምታረገው ለዛ ቁመት ጉዳይ ላይ በጣም ብዙ ሰው እኛን እያየ ከስልክ እንጨት ጋር የተጋጨ ሰው አለ። ገደል ውስጥ ይወደቃል። ቦይ ውስጥ አለ እዛ ውስጥ ይወደቃል። እኛን እያየ እንዲዞሩ እያየ ብዙ ሲያፈጥብናል። በጣም ብዙ ሲያፈጥብናል። ምንም አይነት ነገር ስፔሻሊ ፊዚካል ነገር ፍቅርን ከማዝለቅ አኳያ ምንም አይነት ሚና እንደሌለው ምስክር ትሆናላችሁ።
እንግዲህ በዚህ ሁሉ ሂደታችሁ ፍቅራችሁ ምን ያክል ጠንካራ እንደሆነ እያስያየን ነበርና በዚህ አጋጣሚ እስኪ ከዚህ በላይ እድል የሚገኝም አይመስለኝም። ፍቅርሽን እንደው ትንትን ብትንትን አድርጋሽ ንገሪ። ቤተሰቦቼን አስገዳ ያመጣኝ ፍቅር ነው። ምርዬ እንዴት መሰለሽ እዚህ ድረስ እንድንደርስ በጣም ትልቅ ዋጋ የከፈለው እሱ ነው፣ እኔ አይደለሁም። የእውነት ማለት በጣም ታጋሽ ነው። ፍቅር ላይ ደግሞ ወንዱ ታጋሽ ከሆነ ምንም ነገር ይታለፋል። እሷ ታጋሽ ከሆነች ያው አይታለፍም ሳይሆን የእሱ ደግሞ ሞር በጣም አሪፍ ነው የሚሆነው። እኔ ቅድም እንዳለው አኮርፋለሁ፣ ላለቅስም እችላለሁ። በቃ አልቅሽም አኩርፊም ችግር የለም የፈለግሽውን ነገር አድርጊ ይልና በተናደድኩበት ወይ ምናምን ሰዓት እቅፍ አድርጎኝ እንደፈለግሽኝ፣ ግን ከዚህ ጋር መነቃነቅ አትችይም ማለት ታጋሽ ነው በጣም ማለት ነው። እና ዛሬ ላይ እንድንቆም እግዚአብሔር ትልቁን ዋጋ ትልቁን ቦታ ምንም ይወስዳል። ከዛ ደግሞ የሱ ትዕግስት ነው። እና ሁልጊዜ ምን እለዋለሁ መሰለሽ በጓደኝነት ዘመናችን ላይ አንተ እኔ እንደ ንግስት ነው የተንከባከብከኝ። የትኛውንም በማልፈልገው መንገድ አይሄድም የእውነት ማለት ነው። በቃ እኔ የምፈልገው ነገር እየተደረገልኝ ነው እዚህ ድረስ። ካገባውክ በኋላ ግን እለዋለሁ እኔ እንደ ባሪያ አንተ እንደ ንጉሴ ትኖራለህ እለዋለሁ። እና ከዚህ በላይ እንዴት ነው ፍቅሬን መግለጽ የምችል ሰው አይደለም። በጣም ነው የምወድክ። በጣም የሚገርም የፍቅር አገላለጽ ነው የተገለጸው። እኔ እንደ ባሪያ አንተ እንደ ንጉስ እየተደረገ ነው እየኖራችሁት ነው በዚህ ሳምንት ውስጥ እንደ ንግስት እያረነ ምላሽን መልስ። እንግዲህ እንዲህ ባለ መልኩ የተገለጸልህን ፍቅር እንዴት መመለስ እንደምትችል አላቅም፣ ግን እስቲ ሞክር። በጣም ነው የምወዳት ከምልሽ በላይ በጣም ማለት ነው። ወድሻለሁ። ምን አይነት ሰው ነች ላንተ? ለኔ በቃ እንደዚህ ብላ መስመራዊ ናት። በዚህ ጋር ብንሄድ ይሻላል፣ በዚህ ጋር ብንሄድ ይሻላል፣ ይሄ ነው የሚሻለን ለህይወታችን የሚጠቅመን እያለች የምትመረኝ ሰው ናት። እና ፊውቸራችንን አንድ ላይ በዚህ ጋር ብንሄድ ይሻላል፣ በዚህ ጋር ብንሄድ ይሻላል እያለች አብረን የምንሄድ ሰዎች ስለሆነ ነው ወድሻለሁ። በጣም ደስ ይላል። አስቀናችሁኝ። ፍሩ ምን በማድረግ ነው ፍቅሩን የሚገልጽልሽ? ብዙ ጊዜ እሱ ጎበዝ ነው፣ በጣም ትሪት ያደርጋል። እጄ መልቀቅ አይፈልግም። እኔ ስሄድ ወራጫለሁ መሰለኝና ልቅቅኝ ምናምን ነገር ስለ እጠፋለሁ ከለቀኩሽ ማለት የትኛውን ቦታ ላይ እሱ ካለ ምንም ነው የማይመስለኝ በነጻነት እና የፈለኩትንም አደርጋለሁ እንደፈለኩም መሆናለሁ እና ያግዘኛል ማለት ነው። ባጠፋም ከጎኔ ነው፣ ምንም ብል ከጎኔ ነው። ፍቅር መስጠት ትችልበታለች፣ በጣም ትሰጣለች። በዚህ ከሚባለው ላይ ትሰጣለች፣ ኬር ታደርጋለች። ኬር እንደማድረግ ቀላል ነገር አይደለም ለሰው እና ይሄ ለፍቅር መግለጫው ለሷ ኬር ለሰው ታደርጋለች። ለኔ ያበሰው በጣም ታደርግልኛለች እና እሱ ነው የሷ ፍቅር መግለጫ። በጣም ደስ ይላል። እኔ እዚህ ጋር ተቀምጬ በቅናት ሞትኩኝ። በጣም ነው የማመሰግነው። ቆንጆ ቆይታን የሰጣችሁኝ። ቀረ የምትሉት ሀሳብ አስተያየት ወይ ደግሞ ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጣችሁ። እዚህ ያደረሰን እግዚአብሔር እናመሰግናለን ከሚባለው ፋሚሊዎቻችን፣ አባታችን፣ እናቴን በጣም ነው የማመሰግነው። የእሷንም አያቷን፣ እናቷን፣ አጎቷን ሙሉ ፋሚሊዎቻችን በጣም እናመሰግናለን። የጊዮርጊስ ደጋፊዎችን ከምናስበው በላይ ነው ያስደመሙን። ኤክስፔክት ካደረግነው በላይ ነውና በጣም እናመሰግናለን። ክበሩልን። እኔ ደግሞ መጀመሪያ እግዚአብሔር ማመስገን ነው የምፈልገው በጣም ማለት ነው። እግዚአብሔር እዚህ አድርሶኛል። ለኔ ይሄ በጣም ትልቅ ቦታ ነው። ያው የህይወት ጅማሬውም ቢሆን ያስጀመረኝ እግዚአብሔር ነው፣ ያስጨርሰኛል። እግዚአብሔርኛ ህይወት ውስጥ ከፍ ብሎ እንዲታይ እፈልጋለሁ። ይሄ ላንተ እንዳዳራም ነው እና ከዛ በመቀጠል ደግሞ ቤተሰቦቻችን በጣም ምርጥ ፋሚሊ ነው የተቀላቀልኩት በጣም ማለት ነው። የኔ ቤተሰቦችንም በጣም ነው የማመሰግነው፣ በጣም ነው የምወዳቸው። አብሶ ደግሞ እናቴንና አያቴ ቃል የለኝም። በጣም ነው የማመሰግነው። እንግዶች የሆናችሁ መጣችሁ ቆንጆ ቆይታን የሰጣችሁኝ በጣም ነው የማመሰግነው። እንግዲህ ቀሪው የጫጉላ ጊዜ ነው የሚባለው። የጫጉላውን ጊዜ መልካም እንዲሆንላችሁ ምኞቴ ነው። በጣም አመሰግናለሁ ስለመጣችሁ። እናመሰግናለን። ተመልካቾቻችን ቀሪ የኤንቢሲ ኢትዮጵያ የቅዳሜ መዝናኛ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ቆይታችሁን ከኤንቢሲ ቅዳሜ ጋር አድርጉ። መልካም ቆይታ።